ባምቢ ሀበሻን ይቅርታ አልጠይቅም። ከህዝቡ ጋር የማይገናኝ አንዳችም የዋጋ ጭማሪ ኖር አያውቅ። ማነው ቅዱስ ማነው እርኩስ? ኃጢአትን በአደባባይ ዕውቅና ለምትሰጡ ለእናንተ ነው የምናገረው። ሰላም ጤና ይስጥልኝ ውድ የቃል ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታሞ የተኙ በሆስፒታል ያሉ በጽብል ስፍራ የሚገኙ በችግርና በመከራ ውስጥ የሚገኙ ወገኖቻችንንም እግዚአብሔር ያስብልን፣ ከክፉ ነገር በሙሉ ይጠብቅልን። ዛሬ መረጃዎች ይዤላችሁ መጥቻለሁ። ለእናንተ ይሆናሉ ያልኳቸውን መረጃዎች ከማቅረብ በፊት ታዲያ ዛሬ መድኃኔዓለም ነው አይደለም? እንኳን ለጌታችን መድኃኒታችን ኢየሱስ ክርስቶስ ወርሃዊ በዓል አደረሳችሁ። እንኳን አደረሳችሁ ብዬ ልጀምርላችሁ። ያስኩላችሁ መረጃዎች ትላንትና የወጣው አስደንጋጭን መረጃ አቀርብላችኋለሁ። ሌላኛው ደግሞ ከእሸቱ መለሰና ከባምቢ ወይ ደግሞ ሃና ግደይ ጀርባ ያለውን ጉዳይ ይዤላችሁ መጥቻለሁ። ዩቲናስ ድምጼን አሰማለሁ ተዋት በቃ ስትል ያሰማችበትን ድምጽ ይዤላችሁ መጥቻለሁ። አያይዤ ደግሞ አርቲስት ታዋቂው የቀድሞ አለልኝ መኳንንት ስለ ምእመን ቅድስናና ርግምና አንድ ሐሳብ ለማህበራዊ ገጹ አጋርቶናል። እሱን መረጃ ምን ሰማው ይሆናል። እሸቱ መለሰ የይቅርታውን መረጃ ይቅርታ የኢትዮጵያን ሕዝብ ይቅርታ ጠይቃለሁ ያለበትን ቪዲዮ መረጃውን በማስረጃ በሐሳብም ጭምር ልንሞግት ይዘንላችሁ መጥተናል። አያይዤ የማቀርብላችሁ ጉዳይ ደግሞ የአቴንስ ኪዳነ ምህረት ጉዳይ ላይ ማህበራዊ ሚዲያ ላይ ያዝናቸውን መረጃዎች ይዘንላችሁ ከቀረብን በኋላ ትላንትና አንድ መግለጫ ወጥቷል። በአቴንስ ኪዳነ ምህረት የወጣውን መረጃንም መግለጫንም በተመለከተ በመረጃም በማስረጃም ማሳያችኋለሁ። አብራችሁኝ እንድትቆዩ ጋብዛችኋለሁ። አርአያ መካሻ ነኝ። ይህን ፕሮግራም ስትከታተሉ ሰብስክራይብ፣ ላይክ እና ሼር እያደረጋችሁ መረጃዎቻችንን ለብዙ ሰዎች እንዲደርስ በዚሁ እንድታጋሩልን በአጋጣሚ ጠይቃችኋለሁ። ከመሸጋገሪያ ማስታወቂያ በኋላ ሌሎች መረጃዎችንም ጨምረን ፕሮግራሞችን ይዤላችሁ ቀርባለሁ። ወደ ፕሮግራማችን መድኃኔዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ የተዋህዶ ልጆች የእናቶች በዓት ታልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ። መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ በአንድ ድንጋይ ሁለት መሆኑ ቀርቶ ሦስት ሆኗል። በአንድ ጉዞ 3 ሀገራትን ከቄርሜሎስ አስጎብኚ ጋር ይጎበኛሉ። የደብረ ዘይትን የፋሲካንና የእርገትን በዓላት ምክንያት በማድረግ ወደ ኢየሩሳሌም፣ ግብፅና ጆርዳን ሀገራት ጉዞ አዘጋጅተን በምዝገባ ላይ ነን። በኢየሩሳሌም ጌታችን ከተወለደበት እስካረገበት፣ በጆርዳን መጥምቀ መለኮት ዮሐንስ የታሰረበትና ሰማዕትነት የተቀበለበት ማኪሮስ፣ በግብፅ ቅባ ቅዱስ የሚያወጣው ስላድኖና ሲና ተራራ ከሚጎበኙ ቦታዎች ጥቂቶቹ ናቸው። በኢየሩሳሌም ጉዞአችን ተጨማሪ ሀገራትን ማስጎብኘታችን ለየት ያደርገናል። በግብፅ ለእያንዳንዱ ተጓዥ በፈዋሽነቱ የሚታወቀው የእመቤታችን ቅባ ቅዱስ ይታደላል። አድራሻ የቅዱስ ዑራኤል ሁለገብ ሕንፃ 4ኛ ፎቅ፣ ስልክ 0947 21 21 21 ወይም 0947 27 27 27። ምቾቶ ተጠብቆ ከእኛ ጋር ይጓዙ። ቀርሜሎስ አስጎብኚ። አመሰግናለሁ። የመጀመሪያው መረጃ ስሙት። አሁኑ ሰዓት ሰበር ዜና ሰምቷል። በአዲስ አበባ በሚገኙ የነዳጅ ማደያዎች ላይ ከፍተኛ የሆነ የነዳጅ ጭማሪ በዛሬው ዕለት ታይቷል። ይህም እንግዲህ ከዛሬው ዕለት ጀምሮ ተግባራዊ እንደሚሆን ተነግሯል። ስለዚህ መረጃ ላጋራችሁ። ከዛሬው ዕለት ጀምሮ ማለትም ከሚያዝያ 26 ከምሽቱ 12 ሰዓት ጀምሮ የሚሸጥበትም ዋጋ የቤንዚንም ዋጋ ከዚህ በፊት ሲሸጥበት ከነበረበት ዋጋ የ25 ብር ጭማሪ በማድረግ 167 ብር ከ50 ሳንቲም እንዲሸጥ ተወስኗል። ታዲያ ከእጥፍ በላይ የጨመረው የኬሮሲን ዋጋ ሲሆን 169 ብር ጭማሪ በማድረግ በአሁኑ ሰዓት እንዲሸጥ የተወሰነበት ዋጋ
320 ብር ከ66 ሳንቲም ሆኗል። ነጭ ናፍጣ ደግሞ ከ17 ብር በላይ ጭማሪ በማድረግ በአሁኑ ሰዓት እንዲሸጥ የተወሰነበት ብር 180 ከ46 ሳንቲም ሆኗል። ቀላል ጥቁር ናፍጣ ደግሞ ከ6 ብር በላይ ጭማሪ በማድረግ በ170 ብር ከ62 ሳንቲም እንዲሸጥ ተወስኗል። ከባድ ጥቁር ናፍጣ ደግሞ 6 ብር ከ40 ሳንቲም ጭማሪ በማድረግ በ167 ብር ከ37 ሳንቲም እንዲሸጥ ተወስኗል። ከፍተኛ ጭማሪ የተደረገበት የአውሮፕላን ነዳጅ ሲሆን በአንድ ጊዜ ብቻ ከ169 ብር በላይ እንዲጨምር በማድረግ በ319 ብር ከ76 ሳንቲም እንዲሸጥ ተወስኗል። ታዲያ ቲግቫ ኢትዮጵያ በተለያዩ አዲስ አበባ ውስጥ በሚገኙ የነዳጅ ማደያዎች ውስጥ በመሄድ ይህንን ዋጋ ለማጣራት ሞክሮ ነበረ። የተባለው ነገር ተግባራዊ ሆኗል። ከዛሬው ዕለት ጀምሮ ማለትም ከሚያዝያ 26 ከ12 ሰዓት ጀምሮ በተግባር ላይ ውሏል አዲሱ የነዳጅ ጭማሪ። ታዲያ በዛሬው ዕለት ከፍተኛ ጭማሪን ያስተዋልንባቸው ሁለቱ ምርቶች ሲሆኑ እነዚህም እንግዲህ ኬሮሲንና የአውሮፕላን ነዳጆች ናቸው። ከእጥፍ በላይ ነው ጭማሪያቸው። 27 ሚሊዮን እርዳታ የሚጠይቀው ኢትዮጵያዊ ወደ 3 ሚሊዮን ብር ቀንሷል። ነዳጅ 25 ብር በመጨመር 167 ብር አድጓል። እና ይሄ አጀንዳ አይደለም፣ ይሄ ህይወት አይደለም። ይሄ ከፍ ላለው ጥሩ ገቢ ለሚያገኘው ወይ ደግሞ ድርጅት ለሚመራው ተቋም ለሚመራው ባለስልጣን ለሆነው ፖለቲከኛ ለሆነው ሌላ ነገር ለሚመራው ጉቦ ለሚቀበለው ጉቦ ለሚሰርቀው ጉቦ ለሚሰጠው ለነዚህ ምንም ችግር የለው። ለነዚህ እያንዳንዱ የኢትዮጵያ ህዝብ ግን ባለስልጣን አይደለም። እያንዳንዱ የኢትዮጵያ ህዝብ ግን ቪኤት የሚነዳ አይደለም። እያንዳንዱ የኢትዮጵያ ህዝብ ግን የጭነት መኪና ያለው አይደለም። እያንዳንዱ የኢትዮጵያ ህዝብ ግን ነጋዴ አይደለም። ያ ማለት የዚህ ዕጣ ፈንታ እያንዳንዱ መከራውን የሚያይ ኑሮውን ዕለት ዕለት መግፋት የሚጥር ወገናችን ነው። የዚህ ዕጣ ፈንታ ባለ ዕዳ የሚሆን ከህዝቡ ጋር የማይገናኝ አንዳችም የዋጋ ጭማሪ ኖሮ አያውቅም። ነጋዴ ላይ ወይ ደግሞ ባለመኪና ላይ ዋጋ ሲጨምሩ ባለመኪናው ከነበረው ዋጋ ላይ ዋጋ ጨምሮ ነው ትራንስፖርት አገልግሎት የሚሰጠው። በ35,000 ብር ከ5 እና ከ6 ወራት በፊት ትራንስፖርት አገልግሎት ከጅቡቲ አዲስ አበባ የሚያመጣውን መድኃኒት ዘንድሮ በ120,000 ብር በ130,000 ብር ነው የሚያመጣው እና በ35,000 ብር በሚሸጠው ዋጋ ይሽጥልን፣ በ40,000 ብር በሚሸጠው ዋጋ ይሽጥልን። ሲጀምር አንፌር ነው፣ ትክክልም አይደለም። እሱ ግን ዋጋው ላይ ነው የሚያደርገው መድኃኒት ተጠቃሚው ዝቅተኛው ማህበረሰብ ጋር። ሽንኩርት ችርቻሮ 5 ብር የሚሸጥበት የገጠር ቀበሌ ላይ 5 ብር ገዝቶ አዲስ አበባ ወርውሮ አያደርሰው፣ በትራንስፖርት ነው የሚያደርሰው። ነዳጅ ቀርቶ ሰራተኛ ቀጥሮ መኪና ገዝቶ ትራንስፖርት ከፍሎ ግብር ከፍሎ ነው የሚያመጣው። የ5 ብሩ አዲስ አበባ ሲመጣ 100 ብር ይደርሳል። እስከ መቼ? ትላንትና ነዳጅ እስከ መጨመሩ በፊት ጀምሮ። አሁንስ 150 ብር ይደርሳል፣ 160 ብር ይደርሳል፣ 170 ብር ይደርሳል። ገበያው ትርፍ በሚያስገኝላቸው ሁሉ የሚጨመርባቸውን ዋጋ የሚሸጡት ዋጋ ላይ በመጨመር ህብረተሰቡ ላይ በቀጥታ ይደርሳል። የትራንስፖርት ዋጋ በ5 ብር በ10 ብር ይኬድ ነበር አይደል? ነዳጅ ሲጨምር በጣም የሚገርመኝ ነገር ደግሞ የኤሌክትሪክ የሚሰሩ ነዳጆች አውቶቡሶች ናቸው ደግሞ የሚገርመው። ሌሎቹ ነዳጃቸውን ስለሚገዙ፣ አውቶቡሱ ግን አብሮ ዋጋ ይጨምራል። የኤሌክትሪክ አውቶቡስ ምኑ ነው ጥቅሙ? ምኑ ነው ግሪን ኤሪያ ስፋት ማስፋፋቱ? ምኑ ነው ጥቅሙ? እና ወገኔ፣ ደሃ ወገኔ፣ ኢትዮጵያዊ ወገኔ መከራን ተለማምደነው ችለነው አለን አይደል? በዚህ ጉዳይ ላይ ከልቡ የሚሰራ ተቋም እንፈልጋለሁ፣ አንድ ተቋም። እኔ ግን የትላንትና አንድ መረጃ አጋርቻችሁ ነበር በአርያም በቃለ ቀርን ሚዲያ። ምንድን ነበር ያልኳችሁ? በመገናኛ ብዙሃን በሪፖርተር ጋዜጣ የወጣ መረጃ ነው። የወጣው መረጃ ባለስልጣናትና አርቲስቶች 98 ቢሊዮን ብር ዘረፉ፣ የኦዲት ሪፖርት ተገኘባቸው የሚል ዜና ተዘገበና ትላንትና የፋይናንስ ሪፖርት ለመቅረብ ሲባል ማንም ሰው አልቀረበም። ጋዜጠኞች እንዳይቀርቡ ወይ ደግሞ የግል ጋዜጦች ወደ ህዝብ ተወካዮች ምክር ቤት እንዳይገርቡ ተደረጉ የሚል መረጃም ወጣ። አሁን ነዳጅ ጨመረ። ባለቤቱ ማን ነው? የሚመለከተው ማን ነው? ጉዳዩ የማን ነው? ችግራችንን፣ መከራችንን፣ የሰውን ህይወትን ውጣ ውረድ 98 ቢሊዮን ብር ዘርፈው የተጠየቀ አካል የለም፣ የታሰረ አካል የለም። መንግስት 20 ሚሊዮን ብር ድጎማ አደረገበታል የሚለውን ነዳጅ የቱ ጋር ነው ድጎማው? ድጎማ ተደርጎ ነው የጨመረው? በዓለም ነዳጅ ዋጋ ነዳጆች ዝቅ እንዳሉ እናውቃለን።
መንግስትም ነግሮናል። በዓለም ነዳጅ ዋጋ ከነበረው መደበኛ ይዘቱን ከፍ ብሎም ቢሆን መደበኛ ይዘቱን ይዟል። 20 ሚሊዮን ብር ድጎማ ተደርጎበት የተሰራ እንደነበር እናውቃለን። እና 98 ቢሊዮን ብር ከሚዘርፉ ባለስልጣኖችና በእያንዳንዱ ወገኑ መከራውን ከሚያይ ህዝብ የቱ ነበር የሚበልጠው? ዘራፊዎቹን ማስቆም፣ መንግስት የበለጠ ድጎማ ማድረግ፣ ለህዝቡ በትክክል ማሰብ ነበርበት አይደል? እንደው ነግሬያችሁ ልለፍ። በዚሁ ደቡብ አፍሪካ ላይ በጣም ብዙ ኢትዮጵያውያን መከራቸውን እያዩ ነው። በሱቃቸው ውስጥ በጥይት የተገደሉ ኢትዮጵያውያንን አይተናል። ተከልለው መሸጫ ዴስካቸው ላይ ከጀርባ ሆነው በተጋደሙበት መጥተው በጥይት ገድለዋቸው ይላል። ደቡብ አፍሪካ ላይ በጣም ብዙ ሀገሮች ድንበራቸውን ዘግተዋል። ደቡብ አፍሪካ ላይ መግለጫ አውጥተዋል። ከሀገራቸው እንዲወጡ አድርገዋል። ኤምባሲዎቻቸውን፣ አምባሳደሮቻቸውን ጠርተው አናግረዋል። ኢትዮጵያስ ምን አደረገች? ብዙ ወገኖቻችን እዛ ያላችሁ ዘመዶቻችሁ እዛ ያሉ ወገኖቻችሁ እዛ ያሉ እንደው ብርታቱን ያድላችሁ። መጀመሪያ ይሄን የሚል ደግሞ አካል ይስጠን። በጣም ስላሳዘነኝ ነው ማለት ነገ ይሄ ህዝብ ተራበ ተጎዳ ምናምን ተብሎ ደግሞ መግለጫ ሊሰራ ነው። አስርበ ነው ማለት እንዲህ ብዬላችሁ ልለፍ። ሁለተኛው መረጃ የማቀርብላችሁ ከነዚህ ልጆች መጋረጃ ጀርባ ነው የምነግራችሁ። ከባምቢ ወይ ደግሞ ሃና ግደይና ከኮሜዲያን እሸቱ መለሰ መጋረጃ ጀርባ በጣም ብዙ ማህበራዊ ሚዲያ ላይ መነጋገሪያ የሆኑ አጀንዳዎች አሉ። ሰሞኑን ከኃጢአት በንስሐ ለሚታጠብ ኃጢአት በላይ የተገደሉ ኦርቶዶክሳውያን አሉብን። አርሲ ውስጥ ማስረጃ ወጥቷል። ብዙ ሚዲያዎች እያጋሩ ነው። ነገር ግን ሁላችንም ኃጢአት ተናገረ፣ ኃጢአት አልተናገረ፣ ኃጢአት አልተናገረም፣ ኃጢአት ተናገረ፣ የእንትና ነው የእንትና አይደለም የሚል አጀንዳ ላይ ተወጠረን ከረመናል። ንጹህ በደለኛ ያልሆነ ማንም ሰው የለም። በደለኛ ያልሆነ ማናችንም የለን። ያ ማለት በደለኛ አይናገር ለምትሉ ዲያቆናት፣ በደለኛ አያውራ ለምትሉ ኃጢአትን በአደባባይ ዕውቅና ለምትሰጡ ለናንተ ነው የምናገረው። ለናንተ ሌላው ምዕመን እንደናንተ አይደለም። ምን ልትሰሩ አውደ ምሕረት ላይ ቆማችሁ ሰውን ከኃጢአት እንዲርቅ ተመክሩታላችሁ? ታዲያ ለምን ተው ብላችሁ በአደባባይ ትናገራላችሁ? ኃጢአት ያለበት ሌላውን ኃጢአት አይናገር የምትሉ ከሆነ ለምን ትናገራላችሁ? እናንተ የካህን ቆብ አድርጋችሁ ክህነት ተሰጥቷችሁ ስለ ሰው ኃጢአት ለምን ታወራላችሁ? አውደ ምሕረት ላይ ወጣችሁ እንዲቆም እንዲሻሻል እንዲቀር ኖርማል እንዳይደረግ አይደለም እንዴ እናንተ ንግግር? እሸቱ ሲናገረውና እናንተ ስትናገሩት ምንድነው ልዩነቱ? ይሄን የምናገረው ሌላ እምነት ተከታይ ለምዕመን አይደለም። የሃይማኖት አባት ወይ ደግሞ በክህነት ስርዓት ያላችሁ ዲያቆናትና መምህራን ሆናችሁ ለእናንተ በጣም ገረማችሁ። ማህበራዊ ሚዲያ ላይ አጀንዳ ለመሆን መሯሯጣችሁ በጣም አሳዘነኝ። እንዴት አንድ ካህን ልጆቹን እረፉ ማለት የሚገባው ካህን ስላልሰራ አንድ ምዕመን ማህበራዊ ሚዲያ ላይ ተጽዕኖ የሚፈጠር ብዙ ስራዎችን የሚሰራ ወጣት ወጥቶ ይሄ ነገር ትክክል አይደለም ሲል ትክክል ያልሆነ ነገር ለምን መግለጽ አቃተው? እኔ ካህን ነው ያልኩት። ምዕመኖች ሌሎች በእይታችን ይወሰናል። ሁላችንም በእይታችን ይወሰናል። ተነስቼ ዛሬ እኔ ይሄ ነገር ጥፋት ነው ልል እችላለሁ። በስርዓት መዋቅር ውስጥ ግን ያለን ሰዎች ጥፋቱን መረጃ ካላቀረብኩባችሁ መረጃውና ማስረጃውን አይታችሁ ይሄ ነገር ትክክል ነው፣ ተገቢ ምላሽ ይገባል፣ እናስተካክል የሚል እርምት ነው የሚወሰደው። በጣም ነው ያፈርኩት። በጣም በዚህ ጉዳይ ብዙዎቻችሁ አሳፍራችሁኛል። እችን እህታችንን ተመልከቷት። ዩቲናስ ትባላለች። በጣም ጎበዝ ልጅ ነች። በነገራችን ላይ በኮንተንት ክሬተር 3 ጊዜ ነው 2 ጊዜ አዋርድ ትሸልማለች። ኡጋንዳ ላይ ሄዳለች፣ አይ ቲንክ ናይጄሪያ ሄዳለች ይመስለኛልና ለኮሜዲያን እሸቱ እባክህ ተዋት የሚል መልእክት ላከችለት። አላህን ፍራ፣ ተዋት፣ ግልጽ ነው፣ ይቅርታ ልትጠይቅ አይደለም፣ ግን እባክህ ተዋት፣ ይቅርታም አትጠይቃት ብላ ነው የመለሰችለት። ነግረናችሁ ነበር እኛም ጉዳዩን ግለሰቦች ከሷ ጋር ሜንሽን እያደረጉ እያያያዙ ልጅቷ ላይ የበደል ዱላ ለማሳረፍ የጣሩ ሰዎች በጣም ብዙዎች አሉ። ነገር ግን ኃጢአት መኮፈሻ መጽደቂያ አይደለም። ማናችንም የምንሰራው ኃጢአት። እስኪ ኃጢአት የማይሰራ ሰው ጥቀሱልኝ።
ከጳጳስ እስከ ካህን፣ ከካህን እስከ ዲያቆን፣ ከዲያቆን እስከ መሪጌታ፣ ከመሪጌታ እስከ ሼክ፣ ከሼክ እስከ ፓስተር፣ ከፓስተር እስከ ምዕመን ኃጢአት አልሰራም እኔ ጻድቅ ነኝ የሚል ሰው ጥሩልኝ እስኪ። በመጽሐፍ ቅዱስ እንደው ሁሉም በድሏል በእግዚአብሔር ፊት። ሁላችንም በድለናል። ነገር ግን በደላችንን እንደ ገበያ ማግኛ እንደ ዕውቅና መጠቀም የለብንም። ትክክል አይደለም። ትክክል አይ ቲንክ ፐርሰናሊ ልጅቷን ላያውቃት ይችላል። ነገር ግን ሐሳቦች ተደጋግመው ስለሄዱ እሷ ደግሞ ካቆምኩ ቆይቻለሁ ብላለች። እንዲህ ካቆመች ከቆየች አሁን መውጣቱ ተገቢ አይደለም። ትክክል ነው። እሱን እስማማለሁ። ነገር ግን እሷ ብቻ አይደለች። በጣም ብዙ ልጆች አለ ቤተክርስቲያንም፣ መስጊድም፣ ቸርችም ሌላም ቦታ በሃይማኖት ተቋሙ በማይገባው በማይገለጽበት ነገር ወጥተው ማህበራዊ ሚዲያ ላይ ያልተገባ ነገር የሚገልጹ እጅግ በጣም ብዙ ሰዎች አሉ። በጣም ብዙ ማለት ናቸው። ለነሱ አይዟችሁ እያላችሁ እንደነበር ነው የታየኝ። እኔ እህታችን ሃና ግዳይ ወይም ደግሞ ባምቢ ባሳለፈችው ህይወት እንደምትማርበት ተስፋ አደርጋለሁ። እሷን የሚጠላ ክርስትና እንደሌለ ታውቃለች። ክርስትና ደግሞ በግለሰቦች አይመራም። እኔ ስለጠላሁት ወይ ደግሞ ስለተናገርኩት እኔ ቅዱስ ያኛው ርኩስ ማለት አይደለም። እየተናገርነው ማህበራዊ ሚዲያ ላይ ስለተሸጠ ሐሳብ ነው። የተሸጠ ሐሳብ ደግሞ ይተቻል፣ ይሞገሳል፣ ደጋፊ ይኖረዋል፣ ተቃዋሚ ይኖረዋል፣ ኮናኝ ይኖራል፣ አሞጋሽ ይኖረዋል። ማህበራዊ ሚዲያ ላይ ሐሳብ ስንሸጥ ስንናገር ሐሳቦች ከዚህ እንደሚመነጩ ልንረዳ ግድ አለብን። ካልተረዳን አጠገብ ያላችሁ ሰዎች ብታስረዷት፣ ቤተሰብም ጭምር ወደዛ ነገር የሚገፋፋ ነገሮችን እሱን ነገር ብትገድበው በጣም ለሷ ማህበራዊ ሚዲያ ላይ ተጽዕኖ መፍጠር ብቻ ሳይሆን እሷን የሚጎዳት ነገር እንዳይፈጠርባት ማድረግ ልንጠብቃት እንደ ጓደኛ ይተጠበቀበላል። እንደ አንድ ክርስቲያንም ይሄንን ነገር ትክክል ያልሆነውን ነገር አይ በቃ ለዛሬው እንለፋትና በሚል ማስተባበልም አይተጠበቀብንም። ጥፋት ነው። የአደባባይ ማስታወቂያ ይሰራል። ትክክል እሷ ካቆመች ቆይታለች። እሸቱ የሰራው ከቆየ በኋላ ምሳሌ ነው። ማህበራዊ ሚዲያ ላይ ገበያ አልወረድም። ጥሩ። ለዚህ ጉዳይ ማህበራዊ ሚዲያ ላይ አጀንዳ ሲሆን አርቲስቱ ወጥቶ ምላሽ ሰጠ። አርቲስት አለልኝ መኳንንት ብዙ ጊዜ አይቼው አላውቅም። ይሁት ምላሽ የሰጠው ማን ነው? ቅዱስ ቡችና ውሮ ተገናኙ ከጓሮ። ውሻው እያፈጠጠ ድመቷም ጥርሷ ገጠጠ። ውው በውሽኛ ሚያው ሚያው በድመትኛ ተጨቃጨቁ ምንም አልቀራቸው ሊቧጨቁ። ንገሪኝ ማን ነው ርኩስ ክቡር ቃሉን የሚያፈርስ? ማን ነው ለጌታው ያደረ ፍቅር ሰጥቶ በፍቅር የኖረ? ተናገሪ ሳልቦጫጭቅሽ ሲጣርጌ ሳልገልሽ። አለቦቺ ጺሙ ቆሞ ደም ስሩ በግንባሩ ተጋድሞ። ውሮ እየፈራችው እቅጩን ነገረችው። ጥፋትህን መልሰ ትበላለህ፣ ስለዚህ በኃጢአተኞች ትመሰላለህ። ቡቺ ውስጡ እያረረ ሳቀ፣ ፍርደ ገምድል ዓለም ሲል አንቧረቀ። ስሚ እኔስ ጥፋቴን በላው ተባለ፣ አንቺ ልጅሽን ትበይ የለ። በያ ማን ነው ቅዱስ? ንገርኛ ማን ነው ርኩስ? ማን ነው ቅዱስ ማን ነው እርኩስ ሲል ድመትና ውሻ አስመስሎ ማህበራዊ ሚዲያ ላይ ከለቀቀው በኋላ አንዳንድ ታዛቢዎች እሸቱ መለሰንና ባምቢ ዛበሻን ወይ ደግሞ ሃና ግዳይን አድርጎ ምላሽ እንደሰጠ ለማስመሰል እየሞከሩ ነው። እሱ እርኩስና ቅዱስ ማን ነው? ማን ነው ኃጢአት ያልሰራ? ማን ነው ያልበደለ? ማን ነው ክፉ ያልሰራ? የሚል እንዲህ አይነት ግጥም አካፈለ። እሸቱ መለሰ ትላንትና ምላሽ ይሰጣል ብያችሁ ነበር። ይሄን ቪዲዮ ሲቀርጽ 7 ሰዓት ሆኖታል። ቀረጻውን ሌሊት ነው የለቀቀው። ምን ሲል መለሰ መሰላችሁ? በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።
ይሄን የተከበረ ህዝብ ይቅርታ ለመጠየቅ ወስኛለሁ እና የኢትዮጵያ ህዝብ በእውነት ይቅርታ ጠይቃለሁ እስካሁን ስለዘገየው። በእውነቱ ድሮ ነበር እኮ እንዲህ አይነት ፕሮግራም መጀመር የነበረብኝ ወገን። ስንት ጉድ እኮ አለፈ። ስንት ኖርማል ያልሆነ ነገር ኖርማል እንዲመስላቸው ተደረገ። ኃጢአት የክብር ልብስ ሆኖ ቤታችን በር ዘግተን የምንሰራው ኃጢአት ሳያንስ አደባባይ እየወጣ ኃጢአትን ጌጥ አደረገው እና በእውነት እኔ የኢትዮጵያን ህዝብ ይቅርታ ጠይቃለሁ። እንደ ሚዲያ ባለሙያ ብዙ አቅም እንዳለውና መስራት እንደሚችል ወጣት ይህን ፕሮግራም ገና ድሮ መጀመር ነበረብኝ። እግዚአብሔር በሰጠኝ ጸጋ ተጠቅሜ እናንተን በድፍረት ፊት ለፊት ማገልገል ነበረብኝ። እስከዛሬ እንግዲህ ብዙ ነገር እያቃጠለኝ ብዙ ነገር አንጀቴን እያሳረረው ዝም ብዬ ቆይቻለሁ። ከዚህ በኋላ ግን እስከ መጨረሻው እውነቱን የማወጣበት ፊታችሁ የምቆምበት ኖርማል ያልሆነ ነገር ሚዲያ ላይ ሲሰራ ኖርማል አይደለም የምልበትን አቅም እንዲሰጠኝ እባካችሁ በጸሎታችሁ አግዙኝ ነው የምለው። አሁንም መልእክታችን አንድ ነው። ሁላችንም በድለናል፣ የእግዚአብሔርም ክብር ጎሎናል። ነገር ግን ኃጢአታችንን ስለምናፍርበት ተደብቀን በር ዘግተን ስላቃተን እንበድላለን እንጂ አደባባይ ወጥተን የክብር ልብስ አድርገን ለብሰነው ቪዲዮ ቀርጸን እየለቀቅን ትውልዱን ኖርማል እንዲመስለው አናደርግም። ሌላው ደግሞ እስከዛሬ ድረስ እንግዲህ ስለኔ ምንም ነገር ሲወራ ለ5 ዓመት ያክል መልስ ሰጥቼ አላቅም። አሁን ግን እስከ ዛሬ ድረስ ለተነሱብኝ ትልልቅ ጉዳዮች በዚህ ቪዲዮ መልስ ሰጣለሁ። እንግዲህ ተመልካቾቻችን ዘንድሮ እየተቸገርን ያለነው ነገር ምንድን ነው? ምላሽ እሰጣለሁ የተናገርኩት ሁሉ ኃጢአትን ኮት አልብሰን ኮፍ አድርገን በማህበራዊ ሚዲያ ላይ አውጥተን ስለምንናገረው እስከ ዛሬ ስላልተናገርኩ እናንተን ኢትዮጵያውያኖችን ይቅርታ አድርጉልኝ። አሁን ከእውነት ጋር የምጋፈጥበት ጊዜ ነው። ዝም በማለቴ ይህን ኮንተንት ባለመስራቴ በእኔ በኩል መስራት ያለብኝን አለመስራቴን አሳይታችሁኛል እንጂ ባምቢ ሀበሻን ይቅርታ አልጠይቅም። ይቅርታዬ ለእናንተ ነው። ኃጢአትና በደል የሆኑ ነገሮችን ጥፋት የሆኑ ነገሮችን ኖርማል አድርገን በአደባባይ እያቀረብን ነገር ግን እውነት ሲነገር እንደ ጥፋት የሚቆጥሩ ሰዎች እያሉ ባሉበት ዘመን እኔ ከዚህ በኋላ አልታገስም ብሏል። ይሄ ነው መልእክቱ። በዚህ አጋጣሚ በበጎ አድራጎቱ ጉዳይ ልጅ ታሳድጋለህ በሚለው ጉዳይ ልጅን ትከልላለህ ከስክሪን የሚለው ጉዳይ ላይና የበጎ አድራጎቱ ተጨማሪ ደግሞ እንዴት ነው ኤንጂኦቹን ጀምረ መንገድ ስራ ሌሎች ፕሮጀክቶችን ጨምረ ስለ ውሃ ማውጣት ስለሌሎችም ጨምረ ምላሽ አልሰጠም ስለተባሉ ዋና ጉዳዮች ያላቸውን ጉዳዮች በተወሰነ መልኩ ምላሽ ሰጥቶባቸዋል። ከዚህም በኋላ አልመለስም ብሏል። ወደ ኋላ አልልም ወደፊት ነው የምለው ብሏል። እናመሰግናለን ጎራውን ስለተቀላቀልክ እሸቱ። ጎራውን ለተቀላቀላችሁ ለምትቀላቀሉ ኦርቶዶክሳውያን መንገዱ ፊት ለፊት ነው። ኖርማል አይደለም። አንድ ነገር ላሳያችሁ ነው። ከኔ ላሳያችሁ። ሰሞኑን በተደጋጋሚ በቤተ ክርስቲያን ውስጥ የሚደረግ የቢራና የጠጅ የስጋና ቅርጫ የባዛር ዝግጅት አሳይተናችሁ እናውቃለን። ኖርማል አይደል? ሌላ ልጨምርላችሁ። ይሄ በቤተ ክርስቲያን መከልከል ያለበትና መወገዝ ያለበት ነው። ምክንያቱም ለምን መስላችሁ? መጠጥ ቤት የሚሰክር ሰውም ቤተ ክርስቲያን ሄዶ የሚሰክር ሰውም ለህፃናቶች ለታዳጊዎች ሰካራም ነው ሁለቱ። እና ቤተ ክርስቲያን የሚሰክራል፣ መጠጥ ቤት የሚሰክራል። ስለዚህ መስከር ኖርማል ታደርጉለታላችሁ፣ ኃጢአትን ኖርማል ታደርጉለታላችሁ። የጭፈራ ቤትና የመጠጥ ቤትን የተወሰነ ነገር አምጥታችሁ ቤተክርስቲያን የሚታነጽ ቤተክርስቲያን ከታቦቱ አጠገብ ያለች ቤተክርስቲያን ውስጥ ታደርጋላችሁ። ኖርማል ልታደርጉት አይደለም። ሁለተኛ ልንገራችሁ፣ በቤተክርስቲያን ውስጥ የቅቤ እምነት፣ የማር እምነት፣ የበሶ እምነት የሚባል የለም። ካህናቶች፣ ጳጳሶች ሀገረ ስብከት እያወቀው ስውራ ማርያም ቅቤ ይሸጣል፣ ገዝታችኋል። ስውራ ማርያም በሶ ይሸጣል፣ ገዝታችኋል። ሌላ ገዳማትም ሄዳችሁ ማር ይሸጣል፣ ሰምታችኋል። እነዚህ የምታውቋቸው ስፍራዎች በሙሉ ኖርማል አድርገውታል። ነገር ግን ኖርማል አይደለም። የቤተ ክርስቲያን ቀኖና የጣሰ ነው። የቅዱስ ሲኖዶስ ደብዳቤ ያለን እኛ በእጃችን ይሄን የምንናገርበት በድፍረት ያሰት አይደለም፣ ማስረጃ አለን። ነገር ግን ይሄን ጉዳይ ኖርማል ያደርጉብን ጳጳሶቹ ናቸው። አደገኛ። ሌላ ልምጣላችሁ። የቤተ ክርስቲያን ገቢ አሰባሰብ ጉዳይ ላይ በጣም አደገኛ ጉዳይ አለ። ምን ጉዳይ? ገቢ በማሰባሰብ ኮሚሽን የሚቀበሉ አካላት አሉ። በቤተ ክርስቲያናችን ውስጥ የሚደረጉ የገቢ ማሰባሰብ ስራዎች ላይ ፍጹም ክፍያ ያላቸው ማናቸውንም ነገሮች አቁመናል። ምክንያቱም ተገቢ አይደለም። ሌላኛው
ኤንጂኦ ምናምን በሚል ስም ሰሞኑን ማህበራዊ ሚዲያ ላይ በተለያዩ አካውንቶች ግለሰቦች የተጠቀሱ ታዋቂ ሰዎች፣ አርቲስቶች፣ ምኖች የተጠቀሱ ይሄን የታደረሳችሁ ሲባል ነበር። እሸቱ መለሰ ምላሽ ሰጥቷል። እኔ ግን አንድ ነገር ልንገራችሁ። በሀገርና በቤተ ክርስቲያን ደረጃ ስህተት የሆኑ ጉዳዮችን መታረም የሚችሉ ጉዳዮችን የቀኖና ጥሰት የሆኑ በቤተ ክርስቲያን በህግ ደግሞ መንግስት ሊያስተካከላቸው የሚችሉ ጉዳዮችን አውጥተን ስንናገር ነበር። እነዚህን ኖርማል ማድረግ ማለት ነው። እሱን መጥቼ መታገል ጀምራለሁ አለ። እንኳን ደህና መጣ። ሜዳው ያው ነው። ሁሌ የምንታገለው ሁሌ የምንጮኸው ይሄንን የግለሰብ ጉዳይ ስምን አንስቶ ማጥፋት ሳይሆን ትልቁ ስራ በሀገር ደረጃ ለውጥ ሊያመጣ የሚችል ግለሰቦች ራሳቸውን አይተው ሊመለሱበት የሚችል በተለይ በአመራር ደረጃ የሚገኙ የቤተ ክርስቲያን አባቶቻችን ውጤት ሊያመጡበት የሚችለውን ነገር ቀኑና ሲጥሱ ስርዓት ሲፈርስ የቤተ ክርስቲያንም የህዝብም ማህበራዊ ሴትም ሲፈርስ ዝም አለ ማለት እውነት ይሄ ኖርማል አይደለም። ዝም ማለት አይገባም። ሁላችንም ይሄንን አቤት ልንል ይገባልና ለጀመርከው ጅማሮ እውቅና ይሰጠን። እናመሰግናለን። ለጀመርከው ነገር ነግረናችኋል። ባምቢም ወደ ራስሽ ተመልሰሽ ወደ ነበረው ስራሽ ተመለሽ። ነገር ግን ይሄ የማይገቡ ማለት ለአንቺ ክብር የማይመጥኑ ነገሮችን እየተውሻቸው አሁን ባለሽ ወደ አርቲስትነት ደረጃ ወደ መጣሽው ደረጃ ላይ ከፍ እያልሽ እንድትሄጂ እንመኛለን። እንደኔ ደረጃ እንደ አንድ ታላቅ ወንድም እምመክርሽ ይሄንን ነው። ወንድማችንም ሌላ ጊዜም ስትናገረው ልክ ነህ። ሐሳቡ አንዳንድ ጊዜ እውነትን እውነት ሐሰትን ሐሰት ማለት አለ። ፈጣው የምንመጣቸው ጉዳዮቹ በእለቱ ሲሆኑ የበለጠ ውጤታማ ናቸው። በቅርቡ ሰዓት ላይ ዘግይተው ሲሆኑ ከተወቻቸው ወራቶችና በጣም ረጅም ጊዜያቸው የተቆጠሩ ስለሆነ ትታቸው ስለነበረ አሁን ብትገልጻቸው ብትናገራቸው ያለችው ነገሮች ራሷን ከሌላ ነገር ውስጥ አውጣ ስለሆነ ግለሰባዊ ጥቃት ይመስላል። እንደሱ እንዳይሆን ጉዳዩን ከግለሰቦች ለይቶ አጀንዳውን ማድረግ በጣም ተገቢ ነው። ከግለሰቦች ለይቶ ስም አልጠቀስክም፣ ትክክል ነው ያደረከው። በነገራችን እሷም ስም አልጠቀሰችም። ጎበዝ ነሽ አንቺ። አለመጥቀሳችሁ በህግ ቦታ ላይ ያላችሁን አቅም ተጠቅማችሁበታል። ሌላኛው ደግሞ ሌሎች እንድንማርበት ታግዙናላችሁ። ስለዚህ ስለተቀላቀላችሁን እናመሰግናለን። በርቱ ነው የምንለው ሁለታችሁንም። ባምቢም በርቺ፣ ራስሽን ወደ ማንጹ ሂጂ። ጓደኞቿን ቢሆኑ ይሄንን ወደ ማስተካከል ልትሄዱ ሐሳብ ሰጣችኋለሁ። የአቴንስ ኪዳነ ምሕረት ጉዳይ መግለጫ ወጥቷል። ጳጳሱ ይቀየሩልን ደብዳቤ አሳይቻችኋለሁ። ጳጳሱ ይቀየሩልን መግለጫ አሳይቻችኋለሁ። ጳጳሱ መቀየር ብቻ አይደለም፣ ቤተክርስቲያን ውስጥ ያለው ወከባ ከመጀመሪያው ጀምሮ በተለያየ አቅጣጫ ያለውን ጉዳይ አሳይቻችኋለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአቴንስ ኪዳነ ምሕረት ደብዳቤ ትላንትና መግለጫ ወጥቷል። ለሁሉም የሚዲያ ተቋማት የግል ማህበራዊ ሚዲያ መገናኛ ባለሙያዎች ተብሎ ተልኮላል። በውስጥ ተላከልን። በውስጥ ስትንጠቀምበት የኖርን ቤተክርስቲያን መመለስ በተመለከተ መረጃ ስለመስጠት የመጀመሪያ መንፈሳዊ ሰላምታችን ይድረሳችሁ። ከ1981 ዓ.ም ጀምሮ በብፁዕ አቡነ ኤልያስ አማካኝነት ከግሪክ ቅዱስ ሲኖዶስ ለኢትዮጵያ ቅዱስ ሲኖዶስ ምዕመናን መገልገያ ይሆን ዘንድ በነፃ ተሰጥቶን ስንገለገልበት የነበረውና በተለምዶ ፖሊጎን ተብሎ በሚጠራው አካባቢ ያለው ቤተክርስቲያን ወደ ግሪክ ቅዱስ ሲኖዶስ ተመልሷል። የቤተክርስቲያኑን መመለስ በተመለከተ ውክልና የሌላቸው የተለያዩ አካላት መግለጫና ዜና እየሰሩበት፣ በተጨማሪም በቤተክርስቲያናችን ውስጥ የቆየው ሁከትና ዋና አንቀሳቃሽ የሆነው ማህበር አደረጃጀት ስራ አስፈጻሚዎች ራሳቸውን እንደ አንድ ሰበካ መንፈሳዊ አስተዳደር ጉባኤ አድርገው ሲቀርቡና ሰነዶችን በሰበካው ስም ሲያሰራጩ እናያለን። ይሁን እንጂ በግሪክ የምትገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የራሷ የሆነ የእምነት ፈቃድ መለያ ኮድ፣ ግብር መለያ ቁጥር የራሷ ማለትም ማህተም እና ህጋዊ የኢሜል ዶሜን ያላትና በሀገረ ስብከትና በቅዱስ ሲኖዶስ ጸድቆ እየሰራ ያለ የተሟላ የሰበካ መንፈሳዊ ጉባኤ እያላት ህጋዊ ተቋም መሆኗን ለማሳሰብ እንወዳለን። በመሆኑም በአቴንስ ኪዳነ ምሕረት ቤተክርስቲያን በተመለከተ ለሚዲያ ተቋሞቻችሁና ለግለሰብ ማህበራዊ መገናኛ መረብ ባለሙያዎች የሚቀርቡ መረጃዎችና መልእክቶች በሙሉ ከዚች አጥቢያ ቤተክርስቲያን የቀረቡ መሆናቸውን እያረጋገጣችሁ እንድትሰሩና የታመነ መረጃ ብቻ በማውጣት ለቤተክርስቲያናችን ሰላም የበኩላችሁን አስተዋጽኦ እንድታደርጉ በትህትና እየጠየቅን የህንፃ ቤተክርስቲያን መወሰድ በተመለከተ ትክክለኛውን መልእክት የያዘ ባለ 3 ገጽ የሰበካ አስተዳደር ጉባኤ መግለጫ የላክንና ይፋ ያደረግን መሆኑን እንገልጻለን ብለው ይህን መግለጫ ይፋ አድርገዋል። እንደምታዩት መግለጫው ረጅም ነው። የውሳኔ ሐሳባቸውን 5ቱን ሐሳብ ልንገራችሁን አላጠናቅ። የእምነት ተቋም እውቅናን በተመለከተና ግሪክ ውስጥ መቆጣጠር ስልጣን ያላትን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ ብቻ ስትሆን በዚህም የቤተክርስቲያን ስምና ማህተማ በአቴንስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጽሕፈት ቤት የሚል መሆኑና ቤተክርስቲያኑ መለያ ፈቃድ ኮድ ኤኤ 26E46 ኤንኬ ቁጥር አለው። የራሱ ግብር ከፋይ መለያ ቁጥር ያለው መሆኑን እንገልጻለን። አውጥቷል።
ሌላኛው ደግሞ በሁሉም የቤተ ክርስቲያኗ ሰነዶች ላይ የፈቃድ መለያ ኮድ ህጋዊ ማህተም የምታደርግና በኤኦቲሲ athens.org ኢሜል ዶሜን ብቻ የምትጠቀም መሆኑን እንዲታወቅልን። ሶስተኛ በአቴንስ ውስጥ ምንም አይነት ፈቃድ ሳይሰጣቸው ራሳቸውን እንደ ሰበካ መንፈሳዊ ጉባኤ አድርገው የሚያስተዋውቁ ማህበሩ ሶማቴዎና ግለሰቦች ስላሉ ከላይ የተጠቀሱት መለያዎች ውጪ የያዘ ሰነድ ሁሉ የቤተ ክርስቲያኗ እንዳልሆነ ከወዲሁ እንዲታወቅ እንፈልጋለን። በአንጻሩ የማህበሩ ድርጅቱ ማህተም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአቴንስ የሚል ሲሆን ተዋሕዶ የሚለው መለያ ቃል የሌለው መሆኑን እንዲታወቅ እንፈልጋለን። የሰበካ መንፈሳዊ ጉባኤው ስም የተጻፈ ነገር ግን ከቤተክርስቲያን ማህተም መለያ ኮዶችና የኢሜል ውጪ የተጠቀመ ማንኛውም ሰነድ ብታገኙ ከህግ አንጻር ስለሚፈለግ ለሰበካ መንፈሳዊ ጉባኤው በማቀበል ክርስቲያናዊ ግዴታችሁን እንድትወጡ እናሳስባለን። ሁሉ እግዚአብሔር ይመስገን። የቤተክርስቲያኑ ሰበካ መንፈሳዊ ጉባኤ ጽሕፈት ቤት አቴንስ ግሪክ ደብዳቤ ልኩልናል። እኔ መጠይቅ አቀርቤላችኋለሁ። አቴንስ ለምትገኙ ግሪክም ለምትገኙ እዛ አካባቢ ሆናችሁ ወደ አውሮፓም ወደ አሜሪካም ለሄዳችሁ ወንድሞችና እህቶች የሶማቴዎ አመራሮች የሆኑት መካከል ለአቶ ጌታቸው መልእክት ልኬላቸዋለሁ። ቀሲስ ዋለልኝ፣ ቀሲስ አባናው ሰናይንም ጨምሮ ሌሎች የማህበሩ አመራሮች በይፋ ማለት ነው ከዚህኛው ህጋዊ ነኝ ከሚለው ህጋዊ ከሆነው ወይ ደግሞ በህጋዊ ማስረጃ ከላከልን የሰበካ ጉባኤው ደብዳቤ አንጻር ከነሱ አካላት ጋር በጋራ ውይይት ለማድረግ በአደባባይ ጥሪ ያቀርበናል። ጥሪያችንም ትላንት ደርሷቸዋል። እስካሁን ምላሽ አልሰጡንም፣ እንጠብቃለን። ምክንያቱም ቅዱስ ሲኖዶስ የሚወስነው ማስረጃ ያለው መረጃ ያለውን ነገር ብቻ ነው። ብዙ ነገር አሉባልታና ሐሜት የሆኑ ነገሮች መቅረስ ስላለባቸው ህጋዊ ነገር ይዘው ሄደው አባቶችም ቤተክርስቲያንም በህጋዊ ነገሮች ላይ እንዲወሰኑ እንጠይቃለን። ሌሎች ገጾች እንዳሉና ማህበራዊ ሚዲያዎች እንዳሉ እናውቃለን። ነገር ግን ቤተክርስቲያን አንድ ተቋም፣ አንድ ፓትሪያርክ፣ አንድ ሲኖዶስ፣ አንድ ቤተክርስቲያን ነው ያለች። ስለዚህ አንድ የምዕመን ማህበር እንጂ 2 3 4 የምዕመን ማህበር የለንም። የቤተክርስቲያን ልጆቻችን ሁሉም ኦርቶዶክሳውያን አንድ ማህበር ናቸው፣ የቤተክርስቲያን ልጆች ናቸውና ከዛ አንጻር አይታችሁ ምናልባት ለውይይት የተጋበዛችሁ ሁላችሁም እንድትመጡ በዚህ አጋጣሚ ድጋሚ ጥሪ እናስተላልፋለሁ። ፈቃደኛ የሆናችሁ ሁላችሁም አውርታችሁን ስለምታውቁ በስልክ ላይ ያሳውቁኝ። እኛም በተቻለ አቅም እስከ ነገም እስከ ከነገ ወዲያም ከሰዓት በኋላ ድረስ እናንተን በውይይት አቅርበን ውይይታችሁ ለህዝብም ለቅዱስ ሲኖዶስም ይፋ ማድረግ እንፈልጋለን። የምንፈልገው እናንተ በጋራ ሆናችሁ ተግባብታችሁ ከሁለታችሁም ውጭም ሆነ ከሁለታችሁም ሆናችሁ ተግባብታችሁ የጋራ አዲስ የሰበካ ጉባኤ መንፈሳ አቋቁማችሁ አዲስ ቤተክርስቲያን መስረታችሁ እዛ ያለውንም ጉዳይ ጨርሳችሁ ይሄ መንገድ መሄድ መንገላታት አባ ኪሮስ የቀሩበት ምክንያት የምትሉት አንዱን የሚከስበት ጉዳይ ቀርቶ የተመደበው አባት በስርዓት የሚመጡበት ሌሎች ጉዳዮች ደግሞ የመሰናከላቸው የሚፈታበትና ለቅዱስ ሲኖዶስም ለብፁዕ ቅዱስ አቡነ ማትያስም የሚቀርቡ አቤቱታዎችና ደብዳቤዎች ገደብ እንዲኖራቸው ማድረግ ስለሚገባል መረጃችሁ እንድታመጡ በዚያው አጋጣሚ እንጠይቃለን። በዚህኛው ወገን እሺ እንቀርባለን ብለውኛል። አሁን የምንጠብቀው በእናንተ ወገን ነው። የሶማቴዎ ማህበር አመራር ይሆናችሁ አባላት አይደለም አመራር ይሆናችሁ እየጠየቅን ያለነው። ከመጣችሁ ጉዳዮችን ለማስፈጸም ፊት ለፊት ነን። ለዚህ ነው በአደባባይ የምናገረው። የዛሬው ቆይታዬን ይመስል ነበር። አርያ መካሻ ነበር ፕሮግራም አዘጋጅ ያቀርብኩላችሁ። ለነበረኝ ቆይታ አመሰግናለሁ። ሰናይ ቀን። መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ የተዋህዶ ልጆች የእናቶች በዓት አልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ። መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ በአንድ ድንጋይ 2 መሆኑ ቀርቶ 3 ሆኗል። በአንድ ጉዞ 3 ሀገራትን ከቄርሜሎስ አስጎብኚ ጋር ይጎበኛሉ። የደብረ ዘይትን የፋሲካንና የዕርገትን በዓላት ምክንያት በማድረግ ወደ ኢየሩሳሌም፣ ግብፅና ጆርዳን ሀገራት ጉዞ አዘጋጅተን በምዝገባ ላይ ነን። በኢየሩሳሌም ጌታችን ከተወለደበት እስካረገበት፣ በጆርዳን መጥምቀ መለኮት ዮሐንስ የታሰረበትና ሰማዕትነት የተቀበለበት ማኪሮስ፣ በግብፅ ቅባ ቅዱስ የሚያወጣው ስዕለ አድኖና ሲና ተራራ ከሚጎበኙ ቦታዎች ጥቂቶቹ ናቸው። በኢየሩሳሌም ጉዞአችን ተጨማሪ ሀገራትን ማስጎብኘታችን ለየት ያደርገናል። በግብፅ ለእያንዳንዱ ተጓዥ በፈዋሽነቱ የሚታወቀው የእመቤታችን ቅባ ቅዱስ ይታደላል። አድራሻ የቅዱስ ዑራኤል ሁለገብ ሕንፃ 4ኛ ፎቅ።
ስልክ 0947 21 21 21 ወይም 0947 27 27 27። ምቾቶ ተጠብቆ ከኛ ጋር ይጓዙ። ቀርሜሎስ አስጎብኚ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።